ቁሌት ላይ የደቀቀ ስጋ ስለጨመራችሁ ብቻ ምንቸት ወጥ አይባልም። ዛሬ በጣም ጣፋጭና ዛሬ ልዩና ጣፋጭ የሆነ የምንቸት አብሽ ወጥ እንዴት እንደምታዘጋጁ አሳያችኋለሁ። ምንቸት ወጥ ምንቸት አብሽ ለምን እንደተባለ የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። የዛሬውን ጣፋጭ የምንቸት አብሽ ወጥ ከምናዘጋጅበት ግብአቶች መካከል የተወሰነውን እነግራችኋለሁ። 300 ግራም ቀይ የተፈጨ የበሬ ስጋ፣ 1 ኪሎ ደቆ የተከተፈ ቀይ ሽንኩርት፣ 2 የሾርባ ማንኪያ ደቆ የተፈጨ ነጭ ሽንኩርት፣ ለማቁላላትና ለመከለስ ቂቤ፣ የመለኛን የማረቆ በርበሬ እና ቁሌቱን የበለጠ የሚያጣፍጥልንን የመለኛን የመከለሻና የማቁላያ ቅመም እንጠቀማለን። እነዚህን ቅመሞችና ሌሎች የመለኛ ግብአቶችን የመለኛ ኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። አሁን ሰፋ ያለ ድስት ላይ ምድጃችሁን በመካከለኛ ሙቀት ትለኩሱና ያዘጋጃችሁትን ሽንኩርት ትጨምራላችሁ። ምንቸት በጣም ጣፋጭ የሆነ ቁሌት ስለሚፈልግ ቁሌቱን በትዕግስት ማቁላላት ይኖርባችኋል። አሁን ያዘጋጃችሁት ሽንኩርት ላይ ትንሽ ውሃ ትጨምሩና ለተወሰነ ደቂቃ ውሃውን እስኪጨርስና ቀለሙን እስኪቀይር ድረስ በእንፋሎት ታበስሉታላችሁ። የበለጠ በፍጥነት እንዲበስል ከፈለጋችሁ የተወሰነ ጨው አብራችሁ ታረጋላችሁ። ሽንኩርቱ ቀለሙን ቀይሮ ውሃውን ከጨረሰ በኋላ ልክ ምስሉ ላይ በምትመለከቱት መሰረት ውስጡ የታመቀውን እንፋሎት እያማሰላችሁ ታውጣላችሁ። እንፋሎቱን ሙሉ ለሙሉ ካስወጣችሁ በኋላ 3 የሾርባ ማንኪያ የምግብ ዘይት ትጨምራላችሁ። የምግብ ዘይት ያሳነስኩበት ምክንያት ለማቁላላት ቂቤ ስለምጠቀም ነው። አሁን 1 የሾርባ ማንኪያ የመለኛን የተነጠረ ለጋ ቂቤ ከላይ ታስገባላችሁ። ለማቁላላት ቂቤ መጠቀም የማትፈልጉ ከሆነ የዘይት መጠኑን ከፍ አድርጋችሁ ማቁላላት ትችላላችሁ። በዘይት የተቁላላ ሽንኩርትና በቂቤ የተቁላላ ሽንኩርት የተለያየ ጣዕም አላቸው። እኔን ምረጥ ካላችሁኝ ሁልጊዜ በቂቤ የተቁላላውን እመርጣለሁ። ሽንኩርቱ ምስሉ ላይ እንደምትመለከቱት በቂቤ ታሽቶ ላም ካለላችሁ በኋላ በርበሬ ትጨምራላችሁ። እኔ የራሳችንን የማረቆ በርበሬ ተጠቅሜያለሁ። የተጠቀምኩትም የበርበሬ መጠን 3 የሾርባ ማንኪያ ሞላ አድርጌ ጨምሬያለሁ። የምትጨምሩት የበርበሬ መጠን እንደ በርበሬያችሁ አይነት እንዲሁም እንደ ተጠቀማችሁት የሽንኩርት ብዛት ይወሰናል። ስለዚህ ትንሽ ትንሽ በርበሬ እየጨመራችሁ ማማሰል ይኖርባችኋል። እኔ የዛሬው ምንቸት አብሽ ወጥ ትንሽ ቀላ እንዲል ስለፈለግኩ ተጨማሪ በርበሬ ጨምሬበታለሁ። ቁሌቱን ካቁላላችሁ በኋላ የተለያዩ ቅመማ ቅመሞችን የምትጨምሩ ከሆነ ከመጠን በላይ እንዳይጠቁርባችሁ የበርበሬ ምጣኔያችሁ ላይ መጠንቀቅ ይኖርባችኋል። በርበሬውን ከጨመራችሁ በኋላ ቢያንስ ለ5 ደቂቃ ያህል በዝቅተኛ ሙቀት ታሹትና ትንሽ ትንሽ የፈላ ውሃ ጠብ ጠብ እያረጋችሁ ታላሉታላችሁ። ትንሽ ትንሽ የፈላ ውሃ ጠብ ጠብ እያረጋችሁ የምታላሉበት ምክንያት ቁሌቱ እንዳያረባችሁ ነው። ምግብ የምታዘጋጁበት ማማሲያ እንዲሁም ጠረጴዛችሁ ቶሎ ቶሎ እየተበላሸ እንዳያስቸግራችሁ ሁልጊዜ እንደምናደርገው የሻይ ብርጭቆ ማሳረፊያ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። ይህም መላ ከተጨማሪ ወጪ እንደሚታደጋችሁ ተስፋ እናደርጋለን። ቁሌቱን ለተጨማሪ 5 ደቂቃ የፈላ ውሃ ትንሽ ትንሽ ጠብ ጠብ እያረጋችሁ ካላላችሁት በኋላ የቀይ ወጥ የማጣፈጫ ሚስጥር የሆነውን የመለኛ የማቁላያ ቅመም ታስገባላችሁ። ግማሽ የሾርባ ማንኪያ የማቁላያ ቅመም ከጨመራችሁ በኋላ ምድጃችሁ እዛው መካከለኛ ሙቀት ላይ እንዳለ ቢያንስ ከ5 እስከ 7 ደቂቃ ያህል ታሹታላችሁ። ድስቱ ከስር እየያዘ ካስቸገራችሁ ተጨማሪ የፈላ ውሃ ጠብ ጠብ እያረጋችሁ ማመሳላችሁን ትቀጥላላችሁ። ይህን የማቁላያ ቅመም ጨምሮ የዛሬውን ምንቸት አብሽ ወጥ የምናዘጋጅበትን በርበሬ፣ የማቁላያ ቅመም፣ የመከለሻ ቅመምና የተነጠረ ለጋ ቂቤ ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛ የቀይ ወጥ ጥቅል ብላችሁ የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። ከኢትዮጵያ ውጭ ሆናችሁ ለራሳችሁ እንዲሁም እዚህ ላለ ቤተሰባችሁ በስጦታ መልኩ ማበርከት ከፈለጋችሁ የሱንም አማራጭ አዘጋጅተናል። እናንተ ከዛ ሆናችሁ ስታዙ እኛ እዚህ በፈለጋችሁት አድራሻ እንልክላችኋለን። ቁሌቱ ምስሉ ላይ እንደምትመለከቱት ውሃ ጠብ ጠብ እያረጋችሁ እያቁላላችሁት በሄዳችሁ ቁጥር ቅባቱን ትንሽ እየተፋ ይመጣል። ቅባቱን ከተፋ በኋላ ልክ ምስሉ ላይ እንደምትመለከቱት ቁሌቱ እርስ በራሱ እየተጠቀለለ ይመጣል። ቁሌቱ በዚህ መልኩ ከተጠቀለለላችሁ በኋላ ፈጭታችሁ ያዘጋጃችሁትን ቀይ የበሬ ስጋ ከላይ ታስገባላችሁ። የምንቸት አብሽ ወጥ በጣም ቆንጆ ጣዕም ከሚሰጡት ነገሮች መካከል ቀይ የበሬ ስጋን ከተጠቀማችሁ ነው። ጮማ የበዛበት ስጋ የምትጠቀሙ ከሆነ ጣዕሙ እንደምትፈልጉት ላይሆንላችሁ ይችላል። ስለዚህ ቆንጆ ጣዕም ያለው ወጥ የምትፈልጉ ከሆነ ቀይ የበሬ ስጋ ተጠቀሙ።
ስጋውን ቁሌት ውስጥ ከጨመራችሁ በኋላ የምድጃችሁን የሙቀት መጠን እዛው መካከለኛ ላይ እንዳለ በደንብ ታሹታላችሁ። ስጋውን ከ3 እስከ 5 ደቂቃ ያህል በመካከለኛ ሙቀት ካሻችሁት በኋላ የምድጃችሁን የሙቀት መጠን ከፍተኛ ላይ ታደርጉና ማማሰላችሁን ትቀጥላላችሁ። እዚህ ጋር ድስቱ ቂጦ እንዳይዝባችሁ እጃችሁ ማማሰሉን ማቆም የለበትም። ቶሎ ቶሎ ማማሰሉ ከከበዳችሁ የምድጃችሁን የሙቀት መጠን መካከለኛ ላይ ታደርጉና ዘለግ ላለ ጊዜ እያማሰላችሁ ማብሰል ትችላላችሁ። እኔ በከፍተኛ ሙቀት ከ3 እስከ 5 ደቂቃ ያህል በደንብ ካሸሁት በኋላ ተጨማሪ የማጣፈጫ ቅመሞችን ጨምሬያለሁ። ስጋው በቆንጆ መልኩ ከታሸ በኋላ 1 የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ትጨምራላችሁ። እኔ የተፈጨው እርጥብ ነጭ ሽንኩርት ስላነሰኝ ከዚህ በፊት ያሳየኋችሁን የተፈጨ ነጭ ሽንኩርት ተጨማሪ ጨምሬያለሁ። ከነጭ ሽንኩርቱ በተጨማሪ ወጡ በጣም ቆንጆ ጣዕም እንዲኖረው 1 የሻይ ማንኪያ የሮዝመሪ ዱቄት፣ 1 የሻይ ማንኪያ የበሶ ብላ ዱቄት እና ግማሽ የሻይ ማንኪያ ኮራሪማ ተጠቅሜያለሁ። እዚህ ጋር የዘረዘርኩላችሁ እያንዳንዱ ቅመሞች እንዴት እንደሚሰሩ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ ገጻችን ላይ መመልከት ትችላላችሁ። የቅመም አይነቶቹን ለመመልከት ከናንተ የሚጠበቀው መለኛ የሚለውን ቃል በማስቀደም የምትፈልጉትን የቅመም አይነት መፈለጊያው ላይ መጻፍ ነው። የማጣፈጫ ቅመሞቹን ከጨመራችሁ በኋላ ቢያንስ ለ5 ደቂቃ ያህል ታሹትና 1.5 ሊትር የፈላ ውሃ ትከልሳላችሁ። ውሃውን ባንዴ ከመከለስ ይልቅ ግማሽ ግማሽ እየጨመራችሁ የወጡን ውፍረትና ቅጥነት እያያችሁ መወሰን ትችላላችሁ። አሁን ውሃውን ከጨመራችሁ በኋላ በደንብ ታማስሉትና ከድናችሁ በሚገባ ታንተከትኩታላችሁ። የምታዘጋጁት ወጥ ትንሽ እየተንተከተከ ሲሄድ አረፋ እየሰራ ይሄዳል። አረፋውን ለማጥፋት መሃል ላይ እየከፈታችሁ ቶሎ ቶሎ ስታማስሉት አረፋው ሙሉ ለሙሉ ይጠፋላችኋል። ወጡ እስኪንተከተክ ድረስ ከዚህ በፊት ባሳየዋችሁ መሰረት እንቁላል ትቀቅላላችሁ። እንቁላሉን ለመቀቀል ድስት ላይ ዘለግ አርጋችሁ ውሃ ትጨምሩና የተወሰነ ጨው አርጋችሁ ውሃው ከፈላ በኋላ ለ15 ደቂቃ ያህል አንተክትካችሁ ታወርዱታላችሁ። የእንቁላሉ ውሃ ውስጥ ጨው የምታደርጉበት ምክንያት ቆንጆ ነው እንዲበስልላችሁና በኋላ ላይ ስትልጡት በቀላሉ እንዲላጥላችሁ ነው። ወደ ወጡ ስንመለስ ልክ ምስሉ ላይ እንደምትመለከቱት ቆንጆ ነው እየተንተከተከልን እየበሰለልን ይሄዳል። ምግብ የምታዘጋጁበትን ጠረጴዛና ግድግዳ እንዳያበላሽባችሁ ልክ እኔ እንደማደርገው በክዳን ሸፍናችሁ ማማሰል ትችላላችሁ። ካልሆነ ደግሞ የምድጃችሁን የሙቀት መጠን እየቀነሳችሁ እያማሰላችሁ መልሳችሁ ደግሞ መጨመር ትችላላችሁ። ቢያንስ ከ10 እስከ 12 ደቂቃ ያህል ካንተከተካችሁት በኋላ ምንቸት አብሽ ወጡ እየወፈረላችሁ ይመጣል። በቆንጆ መልኩ ከወፈረላችሁ በኋላ የምትፈልጉትን ያህል ጨው ከላይ ታስገቡና የመለኛን የመከለሻ ቅመም ከላይ ትጨምራላችሁ። የመከለሻ የማቁላያና የአልጫ ቅመም ማዘዝ ለምትፈልጉ የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። የምትፈልጉትን ያህል ጨውና ትንሽ የመከለሻ ቅመም ካስገባችሁ በኋላ በደንብ ታንተከትኩታላችሁ። አሁን የምድጃችሁን የሙቀት መጠን ዝቅ ታደርጉና የተነጠረ ለጋ ቂቤ ከላይ ታስገባላችሁ። እኔ ወጡ ለስለስ ያለ ጣዕም እንዲኖረው 1 የሾርባ ማንኪያ የተነጠረ ለጋ ቂቤ ተጠቅሜያለሁ። ለማቁላላት ቂቤ ከተጠቀማችሁ እዚህ ጋር ብዙ ቂቤ መጨመር አይጠበቅባችሁም። ቂቤውን ከጨመራችሁ በኋላ የምድጃችሁ የሙቀት መጠን እዛው ዝቅተኛ ላይ እንዳለ ለተወሰነ ደቂቃ ታማስሉና ውፍረትና ቅጥነቱን ታያላችሁ። በመቀጠል ያዘጋጃችሁትን እንቁላል ትጨምራላችሁ። ወጣችሁስ ማማሲያችሁን ነክራችሁ ስታወጡ ወጡ እንደ ልቡ የሚፈስ ከሆነ ቀጥኗል ማለት ነው። ነገር ግን ቀስ እያለ ጠብ ጠብ የሚል ከሆነ ወጡ በቆንጆ መልኩ ወፍሮልናል ማለት ነው። እዚህ ጋር እንቁላሉ ውስጥ ቁሌቱ ወደ ውስጥ እንዲገባለት ሰንጠቅ ሰንጠቅ አርጋችሁ መጨመር ትችላላችሁ። አሁን የምንቸት አብሽ ወጣችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። ያዘጋጃችሁት የምንቸት አብሽ ወጥ ቆንጆ ጣዕም እንዲኖረው በትኩሱ ከምትመገቡት ይልቅ ትንሽ አቀዝቅዛችሁ ብትመገቡት የተሻለ ጣዕምን ታገኛላችሁ። ይህን የወጥ አይነት በዛ አርጋችሁ አዘጋጅታችሁ ማቀዝቀዣ ቤት ውስጥ በማቆየት እያወጣችሁ እያሞቃችሁ መመገብ ትችላላችሁ። በረዶ ቤት ውስጥ የምታቆዩት ከሆነ ደግሞ ለሳምንታት ሳይበላሽ ቃናውንም ሳይቀይር ልትጠቀሙበት ትችላላችሁ። የዛሬውን የመለኛ ቪዲዮ እዚህ ድረስ ከተከታተላችሁ የት አካባቢ ሆናችሁ እንደምትመለከቱን እንደተለመደው አስተያየት መጻፊያው ላይ ጻፉልን። ጣፋጭ የሆነ ቀይ የምንቸት አብሽ ወጥ በዚህ መልኩ ማዘጋጀት ትችላላችሁ። ሁላችሁም በየቤታችሁ ሞክራችሁትም እንደምትወዱት አንጠራጠርም። የዛሬውን የመለኛ ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።